ዕለተ ማክሰኞ ሰኔ 2 2018 ዓመተ ምህረት የቀን መረጃዎችን ይዘን ቀርበናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ ሰበር ዜናዎች ይዘን ቀርበናል። በቅድሚያ አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። በኦሮሚያ ክልልም በተመሳሳይ በኦሮሞ ነጻነት ጦርና በአገዛዙ ጦር መካከል ውጊያው እንደቀጠለ ይገኛል። በኦሮሚያ የነጻነት ጦር በከፈተው ጥቃት የብልጽግና አመራሮች መገደላቸው ተሰምቷል። በአማራ ክልል ደግሞ የብልጽግና ካድሬዎች ወረዳዎችን ተቆጣጥረናል ሲሉ፣ የፋኖ ኃይሎች በአንጻሩ በወረዳዎቹ አሰለጠናቸው ያሏቸውን የኮማንዶ ኃይሎች እያስመረቁ ነው። ከ3 ዓመታት አካባቢ በፊት ነበር ፊልድ ማርሻል ብርሃኑ ጁላ በሁለቱ ክልሎች ያሉትን ነፍጥ አንስተው የሚታገሏቸውን ኃይሎች አጠናቀናቸዋል፣ የመለቃቀም ስራ ነው የቀረን ያሉት። ዛሬ ላይ ግን ውጊያው በርትቶ የመከላከያ አባላት በገፍ የሚማረኩበትና የሚገደሉበት ጦርነት እየተደረገ ይገኛል። በዝርዝር መረጃችን ጉዳዩን ሰሙታላችሁ። ጠላታችንን ከመመከት በቀር ሌላ የመውጫ መንገድ የለንም ሲል ህወሓት አወጀም። ፍትሐዊ ትግላችን በድል እንደሚጠናቀቅም አንጠራጠርም ሲል አሳውቋል። ህወሓት መውጫችን በጽናትና በአንድነት መታገል ብቻ ነው በሚል ርዕስ ባወጣው መግለጫው የብልጽግናው አገዛዝ በትግራይ ላይ አደረሰ ያለውን ጥፋት ዘርዝሯል። የብልጽግናው ስርዓት ሁሉንም የሰላም አማራጮችን ዘግቶ የትግራይ ህዝብን ከምድረ ገጽ ለማጥፋት አልሞ ሁሉንም አይነት ግፍና በደል እየፈጸመ ይገኛል። ነገር ግን በደሉን መክተን በድል እናጠናቅቀዋለን ብሏል። በዝርዝር መረጃችን የመግለጫውን ሙሉ ቃል የምናሰማችሁ ይሆናል። የትግራይ ብሔራዊ ክልላዊ መንግስት ምክር ቤት ከጦርነቱ መጀመሪያ አንስቶ የሚተገበርና ተቃውሞውን በወንጀል የሚያስጠይቅ ረቂቅ አዋጅ ማዘጋጀቱ እየተነገረ ነው። ረቂቅ አዋጁ የትግራይን የመከላከል አቅም ያዳክማል ተብሎ የሚታመን ማንኛውም ድርጊት፣ የሚዲያ እንቅስቃሴና የፖለቲካ ተቃውሞውን በከባድ ቅጣት የሚያስጠይቅ ነው። ረቂቅ አዋጁን እጅግ አወዛጋቢ ከሚያደርጉት ነጥቦች መካከል አንዱ እንደ አውሮፓውያን አቆጣጠር ከህዳር 3 2020 ጦርነቱ ከተጀመረበት ቀን ጀምሮ የተፈጸሙ ድርጊቶችን በወንጀል የሚያስጠይቅ መሆኑ ነው። በዝርዝር መረጃችን ይህንን ጉዳይ ይዘናል፣ ሰሙታላችሁ። በጋምቤላ ፕሬዝዳንት ቤተ መንግስት ለሰዓታት የቆየ ተኩስ መከፈቱ ተነገረ። በጋምቤላ ከተማ የክልሉ ፕሬዝዳንት ቤተ መንግስት አጠገብ ከ12 ሰዓት ከ20 ጀምሮ እስከ 12 ሰዓት ከ30 ከፍተኛ የተኩስ ልውውጥ ሲደረግ እንደነበር የከተማዋ ነዋሪዎች ገልጸዋል። ጋምቤላ ቤተ መንግስቱ ላይ ምን ተፈጠረ? በዝርዝር መረጃችን ጉዳዩን እናሰማችኋለን። ኢራንና እስራኤል የተኩስ አቁሙ ካልተጣሰ በቀር ጥቃት እንደማይሰናዘሩ አስታወቁም። ኢራንና እስራኤል አንዳቸው በሌላቸው ላይ የሚሰነዝሩትን ጥቃት እንደሚያቆሙ ዛሬ ይፋ አድርገዋል። ባለፈው ሚያዝያ የተኩስ አቁም ስምምነት ከተደረሰ ወዲህ ለመጀመሪያ ጊዜ ግጭት ውስጥ የገቡት ሁለቱ ሀገራት ጥቃት መሰንዘር እንደሚያቆሙ ይፋ አድርገዋል። ሆኖም ግን የተኩስ አቁሙ የሚጣስ ከሆነ ጥቃት ማድረስ እንደሚጀምሩ ኢራንም እስራኤልም አስጠንቅቀዋል። በዓለም አቀፍ መረጃችን ጉዳዩን እናሰማችኋለን። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ለኢትዮስ ሚዲያ አዲስ ከሆኑ አሁኑኑ ቻናሉን ሰብስክራይብ ያደርጉ። በየቀኑ የምንለቃቸው አዳዲስና ፈጣን መረጃዎች በፍጥነት ይደርሶታል። አሁን በቀጥታ ወደ ዝርዝር መረጃው። በአማራና በኦሮሚያ ክልሎች የሚደረጉ ውጊያዎች ዛሬም ቀጥለዋል። የኦሮሞ ነጻነት ጦር በከፈተው ጥቃት የብልጽግና አመራሮች መገደላቸውም ተሰምቷል። በአማራ ክልል ደግሞ የብልጽግና ካድሬዎች ወረዳዎችን ተቆጣጥረናል ሲሉ፣ የፋኖ ኃይሎች በአንጻሩ በወረዳዎች አሰለጠናቸው ያሏቸውን የኮማንዶ ኃይሎች እያስመረቁ ነው። ከ3 ዓመታት አካባቢ በፊት ነበር ፊልድ ማርሻል ብርሃኑ ጁላ በሁለቱ ክልሎች ያሉትን ነፍጥ አንስተው የሚታገሏቸውን ኃይሎች አጠናቀናቸው፣ የመለቃቀም ስራ ላይ ነን ያሉ። ብርሃኑ ጁላ ያኔ በ10 በመቶ አቅም ብቻ እንደሚዋጉት የገለጹት ኃይል ዛሬ ግን የመከላከያ ሰራዊቱ በመቶዎች የሚገደሉበት ውጊያ እያደረገ ስለመሆኑ የሚገልጽበት ሆኗል። እሳቸውም በየጊዜው ወደ መድረክ እየወጡ እነዚህ የፖለቲካ ጥያቄ ከሰልፍ ወደ ሰይፍ የወሰዳቸው ወጣቶችን ባንዳዎች እያሉ መግለጫ እየሰጡ ቀጥለዋል። በአማራ ክልል የሚገኙ ባለስልጣናት መንገድም ተመሳሳይ ሆኗል። የፋኖ ኃይሎችን ጉድጓድ ውስጥ ተቀብረዋል፣ አመራሮች ብቻ ቀርተዋል፣
ገዳም ገብተዋል ወዘተ የሚሉ ንግግሮቻቸው የተደጋገሙ ናቸው። አንድ የክልሉ ከፍተኛ ባለስልጣን አሁንም ወረዳዎችን ተቆጣጥረናል፣ የቀሩት ጽንፈኞች ወጣ ገባ የሚሉ ናቸው ሲሉ የተደመጡበት ንግግርም የዚህ የቀጠለው ማብራሪያቸው አካል ነው። የክልሉ ሹማምንት በዋና ዋና ከተሞች እየተገኙ የተቆጣጠረነዋል ማብራሪያ እየሰጡም የፋኖ ኃይሎች ደግሞ በእነዚህ ወረዳዎች ያሰለጠኗቸውን ኃይሎች አስመርቀናል ሲሉ ይፋ አድርገዋል። ባለፉት ተከታታይ ቀናትም በደቡብ ጎንደርና ወሎ ቀጠናዎች እነዚህን የፋኖ ኮማንዶዎችን ከወራት ስልጠና በኋላ ስለማስመረቃቸው ይገልጻሉ። በተለያዩ የክልሉ አካባቢዎች የሚፈጸሙ ጥቃቶችም እንደቀጠሉ ናቸው። በሀገሪቱ ባለፉት ቀናት በኦሮሚያ ክልልም በድሮን ጭምር የታገዘ ውጊያ በበርካታ ስፍራዎች ላይ ተከናውኗል። በምስራቅ ሸዋ ቃቄና አቡሴራ ወረዳዎች፣ በምዕራብ አርሲ የተለያዩ አካባቢዎች፣ በቄለም ወለጋና ሆሮ ጉድሮ ወለጋ የተለያዩ ስፍራዎች የተደረጉ ውጊያዎችም በመቶዎች የሚቆጠሩትን ለሞትና ለአካል ጉዳት እየዳረጉ ናቸው። በምስራቅ ወለጋ ዞን ኑኖ ቆንጆ ወረዳ የተፈጸመው ጥቃት ደግሞ ለህልፈተ ህይወት ከዳረጋቸው ያገዛዙ አካላት ባሻገር የወረዳው የብልጽግና አመራሮችንም ለተመሳሳይ ጉዳት ያጋለጠ እንደሆነ ተሰምቷል። በዚህ ጥቃት የወረዳው ከፍተኛ አመራሮች ጭምር በኦሮሞ ነጻነት ጦር ስለመገደላቸውን እየተነገረ የሚገኘው። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ አፋብን 305ኛ ጎቤ ኮር ከፍተኛ አመራሮችን በመመልመል ሙሉ ወታደራዊ ኃላፊነት መስጠቱን ይፋ አድርጓል። በአፋብን የጎንደር ጠቅላይ ግዛት በላይ እዝ ስር የሚንቀሳቀሰው የ305ኛ ጎቤ ኮር የ52ኛ ክፍለ ጦር ከፍተኛ አመራሮችን በይፋ በመመልመል ሙሉ ወታደራዊና አስተዳደራዊ ኃላፊነት መስጠቱን አስታውቋል። ይህንን ታሪካዊ የአደረጃጀት እድገት ተከትሎ አርበኛ ሲሳይ አሸብር ለመላው የክፍለ ጦሩ ሰራዊት ባስተላለፉት የእንኳን ደስ አላችሁ መልእክት የአሁኑ የትግል ምዕራፍ በተለይም የትግል መዋቅሩን አስተዳደራዊና ወታደራዊ ክፍል ዘመኑን የዋጀ ዓለም አቀፋዊ ደረጃንም ያሟላ መሆኑን ገልጸዋል። የ305ኛ ጎቤ ኮር ምክትል የህዝብ ግንኙነት ይፋ ባደረጉት መግለጫ መሰረት ወፍ በአንድ ክንፏ እንደማትበር ሁሉ የትጥቅ ትግልም ማስተዳደር የሚችልና መፋለም የሚችል የተቀናጀ ኃይል ይጠይቃል። በዚህ መሰረትም አዲሱ አወቃቀር ይፋ ሊሆን ችሏል። ጠላታችንን ከመመከት በቀር ሌላ የመውጫ መንገድ የለንም ሲል ህወሓት ገለጸ። ፍትሐዊ ትግላችን በድል እንደሚጠናቀቅ አንጠራጠርም ሲልም ህወሓት አሳውቋል። ህወሓት መውጫችን በጽናትና በአንድነት መታገል ብቻ ነው በሚል ርዕስ ባወጣው መግለጫ የብልጽግናው መንግስት በትግራይ ላይ አደረሰ ያለውን ጥፋት ዘርዝሯል። የብልጽግናው ስርዓት ሁሉንም የሰላም አማራጮች ዘግቶ የትግራይ ህዝብን ከምድረ ገጽ ለማጥፋት አልሞ ሁሉንም አይነት ግፍና በደል እየፈጸመ ይገኛል ያለው ህወሓት ይህንንም በደል ቁመናና መክት ሲል መግለጫ አውጥቷል። የ4 ኪሎ ስርዓት ትግራዊ ማንነትን ወንጀል አድርጎ ከምድረ ገጽም ከህሊናም አጠፋለሁ ብሎ ያለ ልዩነት ህዝባችንን ጨፍጭፏል ሲልም አንስቷል። የብልጽግናው ስርዓት ምኞት ህዝባችንን ማጥፋት ነበር የሚለው ህወሓት ነገር ግን የትግራይ ህዝብ ተደራጅቶ ባደረገው ትግል ምክንያት ራሱን ከሙሉ ጥፋት አድኖ የፕሪቶሪያው ስምምነት እንዲፈረም አድርጓል እያለም ቀጥሏል። ሆኖም ግን ይህ ለዓለም አቀፍ ህግና ሰብአዊነት የማይገዛ ስርዓት የፈረመውን ስምምነት በመጣስ የጀመረውን ጄኖሳይድ አጠናክሮ ቀጥሏል ሲል ማሳያ ያላቸውን ጉዳዮች አንስቷል። 40 በመቶ ሉዓላዊ የትግራይ ግዛቶች እስካሁን አልተመለሱም፣ የተፈናቀሉትም በረሃብና በበሽታ እንዲያልቁ እየተደረገ ነው የሚለውንም ቀዳሚ አድርጓል። ትግራይን ለማሸበር በሚል ያደራጃቸው ሽፍቶችን በመጠቀም በአፋርና በጠለምት በኩል ትግራይ ላይ ተደጋጋሚ ጦርነት እየጫረ ይገኛል ያለበትም ይከተላል። በተለያዩ ጊዜያት የሚያደርሰው የድሮን ድብደባም በሰዎች ህይወትና ንብረት ላይ ከፍተኛ ጉዳት እያደረሰ ነው። ለዚህ ማሳያው ደግሞ ግንቦት 29 በዕለታዊ ክንውን ላይ የነበሩ የትግራይ ሰራዊት አባላት ላይ ያደረሰው ነው ሲልም ገልጿል። ይህ ስርዓት በትግራይ ዙሪያ ሰራዊትና ጦር መሳሪያ አከማችቶ ሌላ ጦርነትን እየተነኮሰ ነው የሚለው ህወሓት ይህንንም የሚያደርገው ደግሞ ለድርድርና ለሰላማዊ አማራጭ አሁንም ደጋግመን ጥሪ እያቀረብን ባለንበት ወቅት ነው ብሏል። ይህ የብልጽግናው ስርዓት ዓላማም የትግራይ ህዝብን እንደ ህዝብ ማጥፋት ብቻ መሆኑን ያጋለጠ ተግባር ነው ባይነው ህወሓት። ለዚህ ዓላማው ደግሞ ከወታደራዊ ከበባው ጎን ለጎን የትግራይ ህዝብ ትልቅ አቅም የሆነውን አንድነቱን ሸርሽሮ ራሱን የማይከላከል የተበታተነ ህዝብ ለማድረግ ጥቂት ብሔራዊ ክህደት የፈጸሙ ያላቸውን ተጋሮችን አሰልፎ በመንቀሳቀስ ላይ ይገኛል ብሏል ህወሓት። ነገር ግን በዚህ ሰፊ የመበታተን ጥረት ውስጥም የትግራይ የመመከት ኃይሎች ግን በጥሩ ቁመና ላይ ናቸው ሲልም ይገልጻል።
ይገልጻል። የህወሓት መግለጫ ጠላቶቻችን በጽናት ታግሎ ከማሸነፍ ውጪ ሌላ አማራጭ አልሰጡንም ሲል አንስቶ ፍትሐዊ ትግላችን በድል እንደሚጠናቀቅ አንጠራጠርም በሚል ደምድመዋል። በጋምቤላ ፕሬዝደንት ቤተ መንግስት ለሰዓታት የቆየ ተኩስ ተከፈተ። በጋምቤላ ከተማ የክልሉ ፕሬዝደንት ቤተ መንግስት አጠገብ ከ12 ሰዓት ከ20 አንስቶ እስከ 2 ሰዓት ተኩል ከፍተኛ የተኩስ ድምፅ እንደተሰማ የከተማዋ ነዋሪዎች አረጋግጠዋል። የጋምቤላ ክልላዊ መንግስት ዘግይቶ ባወጣው መግለጫ አንድ የፌዴራል ፖሊስ አባል ተኩስ መክፈቱን ገልጿል። ለሰዓታት በቆየው የተኩስ ልውውጥ የደረሰ ጉዳት ይኑር አይኑር የገለጸው ነገር የለም። ከጋምቤላ ክልላዊ መንግስት በተሰጠ ወቅታዊ መረጃ መሰረት ዛሬ በጋምቤላ ከተማ ውስጥ በአንድ የፌዴራል ፖሊስ አባል የተነሳ ያልተጠበቀ የተኩስ ክስተት መፈጠሩን ገልጿል። ክስተቱ ከተፈጠረ በኋላ የክልሉና የፌዴራል ጸጥታ አካላት በቅንጅት በመንቀሳቀስ ሁኔታው ወደ ከፋ ደረጃ እንዳይሸጋገር እንቅስቃሴ አድርገዋል ብለዋል። የትግራይ ብሔራዊ ክልላዊ መንግስት ምክር ቤት ከጦርነቱ መጀመሪያ አንስቶ የሚተገበርና ተቃውሞን በወንጀል የሚያስጠይቅ ረቂቅ አዋጅ ማዘጋጀቱ እየተነገረ ነው። ረቂቅ አዋጁ የትግራይን የመከላከል አቅም ያዳክማል ተብሎ የሚታመን ማንኛውንም ድርጊት፣ የሚዲያ እንቅስቃሴና የፖለቲካ ተቃውሞን በከባድ ቅጣት የሚያስጠይቅ ነው። ረቂቅ አዋጁን እጅግ አወዛጋቢ ከሚያደርጉት ነጥቦች መካከል አንዱ እንደ አውሮፓውያን አቆጣጠር ከህዳር 3 ቀን 2020 ጦርነቱ ከተጀመረበት ቀን ጀምሮ የተፈጸሙ ድርጊቶች በወንጀል የሚያስጠይቅ መሆኑ ነው። በተጨማሪም አዋጁ በክልል ውስጥ ባሉ ሰዎች ላይ ብቻ ሳይሆን በትግራይ ድንበር ውጪ ባሉ የትግራይ ተወላጆች፣ በዲያስፖራ፣ በውጭ ሀገር በሚንቀሳቀሱ አክቲቪስቶችና የሚዲያ ተቋማት ላይም ተፈጻሚ እንደሚሆን ረቂቁ ይደነግጋል። በአዋጁ አንቀጽ 17 መሰረት በማንኛውም ሚዲያ ወይም መንገድ ለወታደራዊ ቅስቀሳ የሚደረግን ጥረት የሚቃወም፣ ለጦርነት መሳተፍን የሚያበረታታ ወይም ወታደሮችን ከጦርነት እንዲሸሹ የሚያደርግ ሰው ከ5 እስከ 15 ዓመት የሚደርስ ጽኑ እስራት ይጠብቀዋል። እንደ ጥፋቱ ክብደት ቅጣቱ እስከ 25 ዓመት ሊደርስ ይችላል። ይህ ደንብ የገንዘብ ድጋፍ የሚያደርጉትን ወይም ለተቃውሞው ድጋፍ የሚሰጡ ቡድኖችን ያካትታል። አንድ የሚዲያ ተቋም በአዋጁ ከተከለከሉ ድርጊቶች ውስጥ ባንዱ ከተሳተፈ ከፍተኛ የገንዘብ ቅጣት፣ የስራ እገዳ፣ የፈቃድ ስረዛና የንብረት ወረሳ እንደ ቅጣት ተጠቅሰዋል። ይህ አንቀጽ የዜና አውታሮችን፣ ጋዜጠኞችንና የማህበራዊ ሚዲያ ገጾችን ለከፍተኛ ስጋት ይዳርጋል። ረቂቅ አዋጁ የትግራይ ተዋጊዎችን የጦርነት መስዋዕትነትን፣ የክልሉን ባንዲራ ወይም ብሔራዊ መዝሙር የሚነቅፍ ወይም የሚዳፈርን አካል ከ5 እስከ 15 ዓመት በሚደርስ እስራትና የገንዘብ ቅጣት ያስጠይቃል። የአዋጁ ደጋፊዎች እነዚህ ድንጋጌዎች የክልሉን ደህንነት ለማስጠበቅ፣ ወታደራዊ ዝግጁነትን ለማረጋገጥና የሟቾችን መስዋዕትነት ለማክበር አስፈላጊ ናቸው የሚል ክርክር ያነሳሉ። ተቺዎች ግን አዋጁ የሀሳብን የመግለጽ ነጻነትን፣ የፕሬስ ነጻነትንና የፖለቲካ ተቃውሞን ለማፈን የሚፈልግ ነው ሲሉ ይከራከራሉ። በተለይም የወንጀል ህጎችን ወደ ኋላ ተመልሶ መተግበርና በክልል ድንበር ውጪ ስልጣንን ማስፋፋት በህግ ባለሙያዎች ዘንድ ከፍተኛ ትችት እያስተናገደ ነው። ይህ ረቂቅ አዋጅ በወቅቱ በትግራይ የፖለቲካ መሪዎችና በክልሉ አስተዳደር መካከል በተፈጠረ አለመግባባት በርካታ የሚዲያ ተቋማት ወደ አዲስ አበባ መቀየራቸውን ተከትሎ የመጣ በመሆኑ በክልሉ ውስጥ ያለውን የፖለቲካ ምህዳር ይበልጥ እንደሚያጠበው ተሰግቷል። ኢራን እና እስራኤል የተኩስ አቁሙ ካልተጣሰ በቀር ጥቃት እንደማይሰናዘሩ አስታወቁ። ኢራን እና እስራኤል አንዳቸው በሌላቸው ላይ የሚሰነዘሩትን ጥቃት እንደሚያቆሙ ይፋ አድርገዋል። ባለፈው ሚያዝያ የተኩስ አቁም ስምምነት ከተደረሰ ወዲህ ለመጀመሪያ ጊዜ ግጭት ውስጥ የገቡት ሁለቱ ሀገራት ጥቃት መሰንዘር እንደሚያቆሙ ይፋ አድርገዋል። ሆኖም ግን የተኩስ አቁሙ የሚጣስ ከሆነ ጥቃት ማድረስ እንደሚጀምሩ ኢራንም እስራኤልም አስጠንቅቀዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው ለአሁኑ ጥቃት ከመሰንዘር እንደምትቆጠብ ሰው ከኢራንና ሄዝቦላህ ጋር የሚደረገው ትግል ግን አላከተመም ብለዋል። የኢራን ጦርም ለእስራኤል የሚያም ያጸፋ ምላሽ ከሰጠ በኋላ ጥቃት ማድረስ ማቆሙን አስታውቋል። ነገር ግን እስራኤል ጥቃት የምታደርስ ከሆነ የከፋ እርምጃ ይጠብቃታል ሲል ጦሩ አክሏል። እስራኤል በቤሩት ላይ ጥቃት በማድረሷ ኢራን እሁድ ዕለት እስራኤል ላይ ያጸፋ እርምጃ ወስዳለች። እስራኤልም በምላሹ ትናንት ሰኞ የኢራን ወታደራዊ መቀመጫዎች ላይ ጥቃት አድርሳለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቢቢሲ ጋር ባደረጉት ቆይታ የእስራኤሉ ጠቅላይ ሚኒስትር ከትዕዛዛቸው እንዳልወጡ ተናግረዋል።
የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለዚህ ሰዓት ያዝናችሁ አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች ሰበር ዜናዎች ድጋሜ እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።